ዛሬ አዲስ ነገር አለ። ሀይሚዬ የብሩኬን ፍቅር ተቀብለዋለች። ብሩኬም ስቶሪው ላይ መታገስ ዋጋ አለው ተመስገን ብሏል። ሀይሚዬ አንድ ጊዜ ምን ብላለች መሰላችሁ? ፍቅር ይኖራል እንጂ አይወራም ብላ ነበረ። ፍቅርን በተግባር ኑረውታል፣ የተናገሩትንም ኑረውታል። እዚህ ደረጃም ደርሰዋል። እነሱ በተግባር ነው የተፋቀሩት። ገባችሁ? ለምንድን ነው ያልተቀበለችው በቶሎ ካላችሁ፣ ከአንዲት ልባም ሴትና ከአንዲት አስተዋይ ሴት የሚጠበቀው ወንድ ልጅ የፍቅር ጥያቄ ሲጠይቅ ወዲያውኑ እሺ እኔም አፈቅርሃለሁ እኮ አይባልም። ደጅ ማስጠናት የሴትነት ወጉ ነው። መግደርደርም የሴትነት ወጉ ነው። እንዴት በዚህ ሰዓት የፍቅር ጥያቄ ጠየቀኝ? እንዴት አሰበው? ለ2 ዓመት ብዙ ዋጋ የከፈልንባቸው ጊዜያቶች ወደኋላ መለስ ስትሉ የከፈላችሁት ዋጋ፣ የሆናችሁት የተባላችሁት ነገር ሁሉ ከፊታችሁ መጥቶ ድቅን ይላል። ያ በተግባር የኖራችሁት ፍቅር ውጤት ላይ ሲደርስ ውጤቱን ስታዩት ማልቀስ፣ ወደኋላ ዘወር ብሎ ማሰብ ግዴታ ነው። ስለዚህ ሀይሚዬ ደግሞ ብሩኬን በጣም ነው የምታፈቅረው። አሁን ስለደነገጠች ስለተጨናነቀች በድንገት ስለሆነባት ስላላሰበችው እንዴት በዚህ ሰዓት ጠየቀኝ? ምን አስቦ ጠየቀኝ? እንዴት አስቦት ነው? ብዙ ጥያቄዎች ይመጡብናል እኛ ሴቶች። አንድ ልባችን እሰይ ደስ ሲል እንላለን። አንድ ልባችን ደግሞ አሁን ለምን ጠየቀኝ? ምን አስቦ ነው የጠየቀኝ እንላለን። አንዱ ልባችን ደግሞ አይ ትንሽ እንግደርደር፣ እስኪ እውነተኛ ፍቅሩን እንየው፣ እውነት ከልቡን ያፈቀረኝ፣ እውነት ከልቡን ይሄን ጥያቄ የጠየቀኝ እንላለን። እኛ ሴቶች እኮ አያልቅብንም፣ ታውቃላችሁ አይደለ ቤተሰብ? ስለዚህ ምንም ስጋት አይግባችሁ እሺ። ሀይሚዬ ስታለቅስ ወይም ስትጨናነቅ ስታዋት እውነቱን እኔ አለመጨነቋን አለማልቀሷን እኔ እንትን አይደለም። ምክንያቱም ለ2 ዓመት የታፈነ ፍቅር በድንገት አፈቅርሻለሁ ሲባል በጣም ከባድ ነው። ስለዚህ ዛሬ ሀይሚዬ ብሩኬን እኔም እኮ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በሰዓቱ ያልተቀበልኩህ በድንገት ስለጠየከኝ ስላላሰብኩትና ግራ ስለተጋባኝ፣ እንደዛም ሲል ደግሞ ፕራንክም እያደረከኝም መሰለኝ ማረጋገጥ ስለፈለግኩኝ ነው እንጂ እኔ ራሱ አፈቅርሃለሁ። ላንተ እኮ እኔ ብዙ ነገር ዋጋ ከፍያለሁ፣ ብዙ መስዋዕት ከፍያለሁ፣ ብዙ ነገር ተብያለሁ። እነዛ ነገሮች ግን ከፊት የመተው ድቅናሉ። ውጤቱን ሳገኘው ደግሞ በጣም ተደሰትኩኝ። ይህ የደከምኩበት ዋጋ የከፈልኩበት ነገን ተስፋ ያደረግኩበት ፍቅሬ ፍሬ አፍርቶልኝ የፍቅር ጥያቄ ስጠየቅ አለማልቀሴ፣ አለመተከዜ፣ አለመጨነቄን ትልና ለዛ ነው እንጂ እኔም በጣም ነው ማፈቅር ትለዋለች። እሺ የኔ ውድ ቤተሰቦች፣ የጨሪቃ ፋሚሊዎች ማለት ነው። ስለዚህ ምንም አትጨነቁ። ይሄ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ምን አለመሰላችሁ? እሱ ራሱ ብዙ ዋጋ ከፍሏል ለሀይሚዬ። እሷም እንደሱ ዋጋ ተከፋፍለው እኔ እንጃ እንደነሱ ታግሶ ፍቅርን በተግባር የኖረ ወጣት እኔ እስካሁን አላየውም። ይቅርታ አድርጉልኝ፣ ካያችሁ ንገሩኝ። እንደነሱ አላየውም እና ብዙ ዋጋ ተከፋፍለዋል። እና ብሩኬ ራሱ ብሏል፣ ለእኔ ብዙ ነገር ተብላለች፣ ብዙ ተወቅሳለች፣ ብዙ ተሰድባለች፣ ብዙ ተብላለች። ያንን ሁሉ ችላ ግን ኑራልኛለች። ለዚች ሴት አለማፍቀር ባል አለመሆን ምንም አይነት ነገር የሚገድበኝ ነገር የለም ብሏል። ስለዚህ ውድ ቤተሰቦቼ ፍቅርን ኑረውታል። ትናንትናም ጥቅስ አድርጋ ነበር ሀይሚዬ። አንዳንድ ሰዎች ግራ የተጋባችሁ ነበራችሁ እና በድንገት ስለተጠየቀች ነው ቤተሰብ። ምክንያቱም በጣም ግራ የሚያጋባ ጥያቄ ነበር የተጠየቀችው፣ ባላሰበችው መንገድ ማለት ነው። ስለዚህ ዛሬ ጭፈራ ነው እዚህ። እኔ እጇ አላቅም ምን ልበላችሁ። እኔ በጣም ደስተኛ ነኝ የምላችሁ፣ በጣም በእነሱ እኔ በጣም ደስተኛ ነኝ። እና ብሩኬ ሀይሚዬ ታፈቅረዋለች፣ ትወደዋለች።
ይሄ ባትወደውና ባታፈቅረው ኑሮ እንደው ለሱ የዚህን ያህል ዋጋ መክፈል እኮ አይጠበቅባትም። ስለምታፈቅረው ነው፣ ስለምትወደው ነው፣ ለሱም ማጣት ስለማትፈልግ ነው ብዙ መስዋዕት የከፈለችለት። እሺ ብዙ መስዋዕት የከፈለላት በጊዜያችን ሁሉም ነገር ይሆናል ብለው ስለሚያምኑ ስለሚያስቡ ነው እዚህ ደረጃ የደረሱትና እግዚአብሔር ዛሬ ኪዳነ ምሕረት ናት እናቴ ቅድስት ኪዳነ ምሕረት የምስራቹን ታምጣ። ስለዚህ ዛሬ ምንም ጥርጥር የለውም አፈቅራለሁ ተብሎ ይመጣል። እሺ ሰምታችኋል ውድ ቤተሰቦች፣ እናንተ ብቻ ለጭፈራ ተዘጋጁ። እሺ ለጭፈራ ብቻ ተዘጋጁ። ሌላው ነገር ሁሉ ቀላል ነው የምላችሁ ውድ ቤተሰቦች፣ የኔ ጭንቀታሞች። እኔ እንዲህ እኮ እናንተ ራሱ እኮ የጨሪቃ ፋሚሊዎች ስወዳችሁ ማለት ነው